ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ ከጌዲዮ ቴሌቪዥን ዜና 7ታችን እንሆ ወደ እናንተ መድረሱን ጀምሯል ከዜናዎቹ ጋር ይሳቅ አበበ ነኝ በቅድሚያም አርዕስተ ዜና የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ለ1447ኛው የኢድ አልፈጥር በዓል እንኳን አደረሳችሁ መልእክት አስተላለፉ አገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግሮችንና ከተገልጋዩ የሚነሱ ቅሬታዎችን ለመፍታት በትኩረት ሊሰራ እንደሚገባ ተገለጸ። የኢትዮጵያ ሀገር በቀል የኢኮኖሚ ሪፎርም ሀገሪቱን ተመራጭ የኢንቨስትመንት መዳረሻ አድርጓታል ተባለ። የተወደዳችሁ ተመልካቾቻችን በዜና 7ታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። የግብርና ሚኒስቴር በደቡብ ኢትዮጵያ ክልላዊ መንግስት በመሬት መንሸራተት አደጋ ጉዳት ለደረሰባቸው ዜጎች መቋቋሚያ ከ35.5 ሚሊዮን ብር በላይ ድጋፍ አደረገ። ድጋፉን የግብርና ሚኒስትር አዲሱ አረጋ ለደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በዛሬው ዕለት አስረክበዋል። በተጨማሪም ሚኒስትሩ ሁለት ፒክአፕ ተሽከርካሪዎችን ድጋፍ ማድረጉን የክልሉ ኮሚኒኬሽን መረጃ ያመለክታል። በዞኑ የካቲት 30 እና መጋቢት 1 ቀን 2018 ዓ.ም የጣለው ከባድ ዝናብ የጎርፍና የመሬት ናዳ አደጋዎችን በማስከተሉ በሰዎች ሕይወትና በንብረት ላይ ጉዳት መድረሱ ይታወሳል። በተለይ አደጋው ከፍተኛ ጉዳት ባደረሰበት ጋጮ ባቦ ወረዳ ማዜዶ ሳይስ ቀበሌ ቀደም ብሎ በተከሰተው ናዳ የሞቱትን ሰዎች ለማውጣት ርብርብ እያደረጉ የነበሩ 25 ሰዎች በድጋሚ የጉዳት ሰለባ ሆነዋል። አደጋው ከተከሰተበት ጊዜ አንስቶ የተለያዩ የመንግስት ተቋማትና የግል ድርጅቶች ለተጎጂ የሚያደርጉት ድጋፍ ተጠናክሮ ቀጥለዋል። ዘገባው የፋና ሚዲያ ኮርፖሬት ነው። የመዲናዋ ነዋሪዎች ነዳጅን በቁጠባ በመጠቀም ትብብር እንዲያደርጉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ጥሪ አቀረቡ። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በአሁኑ ወቅት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ኢትዮጵያን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦቱን እንደ ልብ ለማግኘት መቸገራቸውን ገልጸዋል። ችግሩ ተፈቶ የነዳጅ አቅርቦት ስርዓት ወደ መደበኛ ሁኔታ እስኪመለስ ድረስ ነዳጅን በቁጠባ መጠቀም እንደሚገባ አስገንዝበዋል። ስለሆነም የከተማ ነዋሪዎች አጫጭር መንገዶችን በእግር በመጓዝ እንዲሁም የብስክሌት አማራጭና የኤሌክትሪክ ተሽከርካሪዎችን በመጠቀም ትብብር እንዲያደርጉ ከንቲባዋ ጥሪ አቅርበዋል። የዘገባው ምንጭ የኢትዮጵያ ዜና አገልግሎት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1447ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ዳኛቸው ሳሙኤል መልእክታቸውን እንደሚከተለው ያቀርበዋል። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በህዝበ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል። ረመዳንም የአላህ ደግነት የሚገለጥበት ውድ ስጦታዎችን ለሰው ልጆች የሰጠበት ወር ነው። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የተከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ እዝነት ምንዳዎችን የሚያገኝበት ወቅት ነው። በመሆኑም ህዝበ ሙስሊሙ ዘወትር የረመዳንና የኢድ አልፈጥር መምጣት በጉጉት ይጠብቃል። በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የረመዳንን ወር በጾምና በዱዓ ያሳለፉ ናቸው። በበዓሉ መምጣት የሚደሰቱትም ረመዳንን በመልካም ተግባር ለማሳለፍ የበረቱ ናቸው። በተቀደሰ ወር ከክፋት የተቆጠቡ፣ ለድሆችና ለአቅመ ደካሞች ዘካ የሰጡ፣ የበደሏቸውን ይቅር ለማለት የደፈሩ፣ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓ የሰነፉና ለመስጠት የሰሰቱ ከፈጣሪ በረከት አያገኙም። ከፊታችን ግንቦት ላይ የሚካሄደው ምርጫ ሀገራችንን የዲሞክራሲን ድል የምትቀዳጅበት፣ ወደ ቀጣይ ብሩህ ዘመናዋ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል። ጉዟችን አልጋ ባልጋ አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለ ከረመዳን ጾምና ከኢድ አልፈጥር በዓል እንማራለን። መልካም የዘራ ሰው መልካም ምርት እንደሚያጭድ ሁሉ እሾህ የዘራም አሜከላ ያጭዳል። ስለተመኘን ብቻ አሜከላው በመልካም ሰብል አይለወጥም። በመንፈሳዊም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርት የተቆራኙ ናቸው። ስለ ዲሞክራሲም ስናስብ ይህንን ሀቅ መዘንጋት የለብንም። የምንገነባው ህጋዊና ህዝባዊ መንግስት የሚወስነው በቅድመ ምርጫ ተሳትፏችን ልክ ነው። ተሳትፏችን ከጠየመ ዲሞክራሲያችንም ይጠይማል። ደካማ ተሳትፎ አድርገን ጠንካራ ዲሞክራሲ ለማዋሃድ መመኘት ሞኝነት ነው። ዲሞክራሲያዊ ስርዓት በባዶ መሬት አይበቅልም። በግጭት ስርዓት አልበኝነትም አይገነባም። ይልቁንም ስክነት ለትብብርና ቅንጅት ልብን ክፍት ማድረግ በጨዋው ህግ መመራት ይጠይቃል።
ረመዳን በቤተሰብ የሚገኝበት ህሊና የሚሰበሰብበት ሰውነት የሚገራበትና መንፈስ የሚቀናበት ወር ነው። ኢድ አልፈጥር ደግሞ የሰው ልጅ ጤናማ ግንኙነቶች የሚያመለክትበት በዓል ነው። የሰው ልጅ ከፈጣሪው ጋር ከራሱ ጋርና ከወገኑ ጋር የሚኖር ግንኙነት ጤናማ ካልሆነ ጠቅላላ ህይወቱ ጤናማ አይሆንም። በረመዳን ወቅት ጾሙ ሰዎችን ከራሳቸው ጋር ያገናኛቸዋል። ሶላት ዱዓ ከፈጣሪያቸው ጋር ያገናኛቸዋል። ኢፍጣርና ዘካት ደግሞ ከማህበረሰቡ ጋር ያገናኛቸዋል። ኢትዮጵያን ጤናማ ህይወት መምራት እንድንችል እነዚህን ሶስቱን ጤናማ ማድረግ አለብን። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰብ ለሀገርም ጠንቅ ነው። ሰው ከራሱ ጋር እየተጋጨ ከኖረ ከሁሉም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን ሐሴት፣ ውድመትን ክብር አድርገው የሚኖሩ ሰዎች የመጀመሪያው ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው። ውስጣዊ ባህሪያቱ ያልተስማሙለት ሰው ከማንም ጋር አይስማማም። እርቅ፣ ሰላም፣ ፍቅር፣ መግባባትና መስማማት የሚባሉት ነገር አይጋቡትም። ሰው ከፈጣሪውና ከራሱ ጋር ከተስማማ ከማንም ጋር መስማማት ይችላል፣ ከእንስሳትም ጋር ሳይቀር። ለድሚጥ እንኳን ቢሆን የራራ ሰው በፍርድ ቀን ወይም የቅያማ ቀን አላህ ይራራለታል ሲሉ ነብዩ መሐመድ ያስተማሩት ለዚህ ነው። የእስልምና ዋና መሰረቱ ሰላም የሆነው ለዚህ ነው። ሰላም ማለት ከራስና ከአካባቢ ጋር በጤናማ ግንኙነት ለመኖር መቻል ነውና የዘንድሮን የኢድ በዓል ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ህዝቦች በሰላም መኖርን ለምን አልቻሉም ብለን እንጠይቅ። ግጭቶችና የጦርነት ድንጋይ እየደጋገመ ለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያየው ልምዳችን ለምን ገናና ሆነ? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትንና ኋላ ቀርነትን መሆኑን እያየን ለምን አልተማርንም? ሰልጠነናል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትንና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነዚህን ጥያቄዎች በሚገባ አጢኖ ምላሽ ሊያገኝላቸው ይገባል። ከራሳቸው ጋር ሰላም ያጡ አካላት የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም። ከረመዳን እሴቶች ጋር የተጣሉ ሰዎች ዘመኖቻችንን እንዲረብሹ ልንፈቅድላቸው አይገባም። በ12ኛው መቶ ክፍለ ዘመን እንደ 21ኛው ክፍለ ዘመን መኖር ቀድሞ መገኘት ነው። በ21ኛው ክፍለ ዘመን እንደ 12ኛ ክፍለ ዘመን መኖር ግን መረገም ነው። መግደል፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማህበራዊ ተቋማትን መበዝበር፣ ቅርስንና ታሪክን ማበላሸት፣ ጠበንጃን የሁሉም ነገር መድኃኒት አድርጎ መውሰድ፣ እነዚህ ሁሉ ከ800 ዓመታት በፊት ያለፉ የሰው ልጅ ጠባያት ናቸው። ከሶስት አካላት ጋር የታረቁ ሰዎች ብርቱዎች ናቸው ይባላል። ከራሳቸው ከማህበረሰባቸውና ከፈጣሪያቸው ጋር። እንደ ኢትዮጵያ እኛም ራሳችንን የገዛን ፈጣሪን የምንፈራና ለማህበረሰብ ሰላምና እድገት የምንጨነቅ መሆን አለብን። ኢትዮጵያ የምታድግና የምትበለጽገው በዜጎቿ እንጂ በሌላ አይደለም። ዜጎቿ ሲገነቡ ትገነባለች። ዜጎቿም ሰላም ሲሆኑ ሰላም ትሆናለች። ዜጎቿ ሲስማሙ የብልጽግና ጉዞዋ ይሰምራል። የኢትዮጵያ መበልጸግ የሌላ ሳይሆን የኛ መበልጸግ ነው። ስለሆነም ኢትዮጵያ እንድትበለጽግ የሚፈለገብንን መስዋዕትነት ሁሉ የመክፈል ኃላፊነት የኛ ነው። የኛ ልፋት ከዛሬ አልፎ ለትውልድ ይተርፋል። ሀገር መውደዳችን የሚታወቀውና መልካም ዜግነታችን የሚገለጠው በስራችን ነው። ነብዩ መሐመድ ምርጥ ሰዎች ማለት ለሰዎች ለመጥቀም የበረቱ ሰዎች ናቸው ብለው ያስተማሩትም ለዚህ ነው። ይህንን የኢድ አልፈጥር በዓል እነዚህን መልካም እሴቶችን እያሰብን ሶስቱን ጤናማ መስመሮችንም እያጸናን እንድናከብር አደራላለሁ። በድጋሚ መልካም የኢድ አልፈጥር በዓል ይሆንልን። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ለ1447ኛው ኢድ አልፈጥር በዓል እንኳን አደረሳችሁ መልእክት አስተላለፉ። የእስልምና እምነት ተከታዮች ኢድን ሲያከብሩ በሃይማኖት አስተምህሮት መሰረት የተቸገሩትን በመርዳት በመተሳሰብና በአንድነት ሊሆን እንደሚገባ አሳስበዋል። የእስልምና እምነት ተከታዮች በሀገር ውስጥም ከሀገር ውጭም ለሚገኙ በአጠቃላይ እንኳን ለ2018 ዓመተ ምህረት ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ህዝበ ሙስሊሙ ለመላው ለሀገራችን እንዲሁም ለዓለማችን ወደ ፈጣሪው ዱዓ የሚያደርግበት ረጅም ጊዜ በጾም አሳልፎ አጠቃላይ በሙስሊሙ ዘንድ የረመዳን ወር ወይም ቅዱስ ወር ተብሎ የሚወሰደው የረመዳን ወር በሰፊው ህዝበ ሙስሊሙ ከመላው ከሀገራችን ህዝቦች ጋር በመሆን እንዲሁም በዞናችንም ከመላው ከዞናችን ህዝቦች ጋር በመሆን ለሀገራችን ለአካባቢያችንም ለክልላችንም ሰላም ሲጸልይ ዱዓ ሲያደርግ ያሳለፈበት ጊዜ ነው። ይህ እንግዲህ የማጠቃለያው ነገ ላይ የሚከበረው የኢድ አልፈጥር በዓል የመጨረሻ
በዓል ነው። ባለፉት ረዘም ባሉ የጾም ወቅት ያገኛችሁት ጥንካሬ የበለጠ ቀጣይ ደግሞ የሚያጠናክርና ከህዝቦች ጋር በጋራ የምንተሳሰርበት አብሮ የምንጋመድበት የበለጠ እንደ መንግስት የተጀመሩ የልማት ስራዎች ላይ በጋራ የምንተባበርበትም ይሆናል የሚል እምነት አለኝ። ከዚህ ጋር ተያይዞ እንደ ሀገር በዚህ ከፊት ለፊታችን ባለው ግንቦት ወር የሚደረገው ሀገራዊ ጠቅላላ ምርጫ ላይም ህዝበ ሙስሊሙ በአጠቃላይ በዱዓ እንዳሳለፈ ይገባናል። በቀጣይም ሀገራችን ይህንን ትልቅ ኩነት በሰላም አጠናቃ መላው የሀገራችን ህዝቦች ለበለጠ ለልማት ስራ አብረን ተጋግዘን የምንቀጥልበትን ሂደት እስክንፈጥር ድረስ ለፈጣሪ ጸሎት እንዲታደርሱ በዚሁ አጋጣሚ ጥሬን እያስተላለፍኩ በድጋሚ መልካም ኢድ አልፈጥር በዓል እንዲሆንላችሁ እመኛለሁ። ኢድ ሙባረክ። የዲላ ከተማ የእስልምና እምነት አባቶች የ1447ኛው ኢድ አልፈጥር በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። ሴኒያ መሐመድ ያዘጋጀችውን ይልማ አበበህ እንደሚከተለው ያቀርበዋል። የዲላ ከተማ የእስልምና እምነት አባቶች ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓልን አስመልክቶ እንኳን አደረሳችሁ መልእክት ነው ያስተላለፉት። ምእመናኑ ከኢድ ሰላት አስቀድሞ ዘካትል ፈጥርን በመስጠት እስላማዊ ኃላፊነቱን መወጣት እንደሚገባም አመላክተዋል። የደቡብ ኢትዮጵያ ክልል ዑለማ ምክር ቤት ሰብሳቢ ኡስታዝ ሼህ ሰሂድ ሼህ መሐመድ በረመዳን የጾም ወር መጨረሻ ቀን ዘካትል ፈጥር መስጠት በሁሉም የእምነቱ ተከታዮች ዘንድ ግዴታ መሆኑን ተናግረው ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ዘካተል ፊጥር የተደነገገ ነው። ረመዳን መጨረሻ ላይ ለድሆች ይሰጣል። ሁክሙ ምንድነው? ዘካተል ፊጥር ግዴታ ነው፣ ዋጅብ ነው። በወንድም በሴትም በትንሽም በትልቅም ላይ እንዲያውም ጽንስ ስለሆነ እንኳ መሰጠቱ ሱና ይወደዳል ይላል ገና ያልተወለደ እና ሂክማው ጥበቡ ለዘካተል ፊጥር የተደረገበት ችግረኞች በዛን ቀን በደስታ እንዲያሳልፉ እንዳይቸገሩ አብረው ደስታቸውን አብረው እንዲካፈሉ ነው የተደነገገው እና ዘካተል ፊጥር በሁሉ ሰው ላይ ግዴታ ነው፣ ዋጅብ ነው። ያንን ግዴታውን መወጣት አለበት አንድ ሰው። ኡስታዝ ሼህ ሱፋን ጀማል የሰላም መስጂድ ኢማም የረመዳን ወር የተጀመረውን መልካም ተግባር ማስቀጠል እንደሚገባም ገልጸው ሁሉም ምእመናን የኢድ አልፈጥርን በዓል ሲያከብር አቅም ያለው የኢኮኖሚ ችግር ላለባቸው ወገኖች በማካፈል በመደጋገፍና በመተዛዘን በዓሉን ማሳለፍ እንዳለበትም ጠቁመዋል። አክለውም ለመላው ለእስልምና እምነት ተከታዮች ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል እንኳን አደረሳችሁ። ጠግቦ ሲያድር ጎረቤቱ ሪሞት ካደረ ሙሉ ኢማን የለውም ይላል። ላይ ኡምን መንካነ ባተ ሸብአን ወጃርሁ ጃይ፣ ጠግቦ አድሮ ጎረቤቱ እየራበው ይላል። ለጎረቤቶች ብዙ ሀቅ ሰጥቷቸዋል። 3 ሀቅ ያላቸዋል በእኛ ላይ በአንድ ሰው ላይ 3 ግዴታዎች። ግዴታ እንግዲህ አንደኛው 2 አለው፣ አንዱ 3 አለው፣ አንዱ 1 አለው። 1 ያለው ምንም ነገር ጎረቤት ብቻ ነው፣ ሙስሊም አይደለም፣ ለምሳሌ ዘመድ አይደለም። 1 ሀቅ አለ፣ የጉርብትና ሀቅ በጎረቤቱ ላይ። ስለዚህ ሲበላ ክርስቲያን ቢሆን ሙስሊም ጠግቦ ሲበላ ራቡን ማደር የለበትም ይላል። የዲላ ከተማ ዑለማ ምክር ቤት ሰብሳቢ ኡስታዝ ሼህ መሐመድ አሚን አባድር የኢድ አልፈጥር በዓልን ስናከብር አንድነትን፣ ሰላምና አብሮነትን በማጠናከር በመረዳዳት በመተባበርና በመደጋገፍ ያለው ለሌለው በማካፈል ሊሆን እንደሚገባም አሳስበዋል። አያይዘውም በረመዳን የጾም ወር ሲተገበር የነበረውን በጎ ተግባር በኢዱም ከዚያ ወዲያም ባሉት ቀናትም ለሀገራችንና ለሕዝባችን ዱዓ ማድረግ ማስቀጠል እንደሚገባም በመግለጽ ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ መልእክት በማስተላለፍ በዓሉ የሰላም፣ የፍቅር፣ የአንድነትና የመተዛዘን እንዲሆን መልካም ምኞታቸውን ገልጿል። ማሻአላ ኢዱን ስናከብር ከመናኑ እያንዳንዱ መጀመሪያ ከኢዱ በፊት በኢዱ ቀን ማንም የተቸገረ፣ የተራበ፣ የተጠማ ሰው እንዳይኖር ዘካተል ፊጥር የሚባል በእህል የሚሰጥ በእያንዳንዱ ሰው ወንድም፣ ሴትም፣ ትልቅም ትንሽም
ጨዋም ይሁን ሰው ቤት ሰራተኛም ይሁን ከ24 ሰዓት ከእለት ጉርሱ ከ24 ሰዓት የተረፈ ያለው ሁሉ ያወጣል። ሀታ ወህድ ውስጥ ላለ ማጸን ውስጥ ላለ ጽንስ ሁሉ ተቆጥሮ ይወጣልና ለእያንዳንዱ ሰው ማሻአላ በጎረቤት ላይ በአካባቢ ላይ ላሉ ደሃ ምስኪኖች በአጠቃላይ የበዓሉ ቀን ማንም ቸግር ያለው ብሎ አደባባይ እንዳይወጣ ለነሱ አስፈላጊውን የሆነውን እህል ያከናውነው ከዛ በኋላ ነው እህል ካቋደስን በኋላ ነው ወደ ስግደቱ ወይም ወደ ሰላቱ የሚወጣው። የዲላ ከተማ የእስልምና ምክር ቤት ሰብሳቢ ኡስታዝ አብዱራህማን አብዱቁ ሚመናኑ አንድ ወር በጾምና በዱዓ በሶላትና በዘክር አሳልፈው የመጨረሻውን ቀን ጾመ ፀሐይ ከጠለቀችበት ሰዓት ጀምሮ የኢድ ሰላት ከመስገዱ በፊት ዘካተል ፈጥርን አቅመ ደካማ ለሆኑ ማህበረሰብ ክፍሎች መስጠት ከአስተምሮቱ ዋነኛ መሆኑን ተናግሯል። የኢድ አልፈጥር በዓል አብሮነት፣ አንድነትና መረዳዳት ጎልቶ የሚታይበት እንደሆነ በማንሳት ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል አደረሳችሁ መልእክት አስተላልፈዋል። ሃይማኖታዊ ግዴታዎች አሉ ሁለቱም ላይ። የመጀመሪያው ኢድ አልፈጥር ላይ ጾሞ ሰውየው ሲያበቃ ራሱን ያጓደላቸውን ነገሮች ለመጠገን ለማሟላት ተብሎ የሚሰጥ ዘካተል ፍጥር አለ። የፍጥር ወይም ደግሞ የፍስክ ምጽዋት አለ። በእያንዳንዱ ሰው ሁለት ተኩል ያህል በእህል ለድሆች ይሰጣል። በቤተሰቡ ቁጥር ልክ 6 ቤተሰብ ከሆነ ለምሳሌ 15 ኪሎ በቆሎ ተመጋቢ ከሆነ በቆሎ፣ ገብስ ከሆነ ገብስ፣ እንዲሁም ደግሞ ጤፍም ከሆነ በጤፍ በእህል አድርጎ በእያንዳንዱ ሰው ማውጣት ግዴታው ነው። ይሄ ዒድ አልፍጥር ላይ ወይም ደግሞ የረመዳን መፍቻ የዒድ አልፍጥር በዓል ላይ ሲሆን ነው። አገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግሮችንና ከተገልጋዩ የሚነሱ ቅሬታዎችን ለመፍታት በትኩረት ሊሰራ እንደሚገባ ተገለጸ። ይህም የተገለጸው የይርጋ ጨፌ ወረዳ ፐብሊክ ሰርቪስና ፍትህ ጽሕፈት ቤት በጣምራ ባዘጋጁት የንቅናቄ መድረክ ወቅት ነው። መስፍን አለሙ ተጨማሪ አለው። ተገልጋዩን ማህበረሰብ በተገቢው መንገድ ማገልገል ከመንግስት ሰራተኞች የሚጠበቅ ቀዳሚ ተግባር ነው ያሉት የይርጋ ጨፌ ወረዳ ፐብሊክ ሰርቪስ ጽሕፈት ቤት ኃላፊ አቶ ቦጋሌ ጅግሶ የመንግስት ሰራተኞች የስራ ሰዓትን ከማክበር ጀምሮ በትጋት ሊሰሩ ይገባል ብለዋል። አጠቃላይ እንደኛ ሞቶ ማገልገል ክብር ነው። ህዝብን ማገልገል፣ ህብረተሰቡን ማገልገል ክብር ስለሆነ ስናገለግል ደግሞ እንደ ተቋም አጠቃላይ የመልካም አስተዳደር እንዴት ማስፈን እንደሚቻል መልካም አስተዳደር እንዴት ማምጣት እንደሚቻል እንግዲህ መልካም አስተዳደር ደግሞ ብልሹ እንዴት እንደሚከሰት በዛሬው መድረክ ባዘጋጀ ነው። እንደ ተቋም በሁሉም በ29ኙ ሴክተር መስሪያ ቤትና እንደ ቀበሌን ደግሞ 28 ቀበሌ ማቅሮች አሉ። በዚሁ ልክ አጠቃላይ ያለው ነገር እንዴት ነው እየተፈጸመ ያለው በዚህ 6 ወር አፈጻጸም ላይ ህዝቡ እንዴት አገኘ፣ አገልግሎቱ እርካታ ምን ይመስላል? ይህን ደግሞ የምንለካበት እንግዲህ ህዝቡ ትክክለኛ አገልግሎት ስለማግኘቱ የአሰራር መመሪያዎች አሉ። መንግስት እያንዳንዱ ተቋም መስራት ያለባቸው ማን መስራት እንዳለበት፣ እንዴት መስራት እንዳለበት መመሪያዎች ያወጣበት አግባብ አለ። አገልግሎቱን በዚያ ልክ እንዳሳልጥና ህዝቡ አገልግሎት የሚያገኝ ህዝብ ትክክለኛ እርካታ እንዳገኘ ነው። ስለዚህ እርካታ ደግሞ እንዴት ነው የሚገመገመው? የእርካታ ዳሰሳ አለ። ለምሳሌ ህዝቡን በትክክል አገልግሎት ስለማግኘቱን የምናረጋግጥበት አንድ መንገድ አለ። ይሄም እንደ አሰራሩ መሰረት የተገለገለ ከዳሰሳ አለ። ይሄን ደግሞ ስናረግ ተቋሙ እንደ ሲቪል ሰርቪስ በአመት 4 ጊዜ ክትትልና ድጋፍ እናደርጋለን። የኛ ባለሙያ ወጥቶ ቼክሊስት አዘጋጅተን ክትትል እያደረግን እና ደግሞ ሰራተኞችን ደግሞ ግንዛቤ እየተፈጠረላቸው እንግዲህ ጥያቄዎችን በተገቢነት መንገድ ቢመለስና ቀጣይ የቅድ አካል ተደርጎ ዛሬ እንደ ደካማ ጎን የተነሱ ነገሮችን ማስተካከል ቢቻል የሚል አሳት ውንታ ከህዝቡ አገኝተናልና ይሄ ይመስላል አጠቃላይ መድረኩ። በውስጥና በውጭ የሚስተዋሉ የመልካም አስተዳደር ችግሮችን በመለየት ወደ ተግባር እንደተገባ የሚናገሩት የይርጋ ጨፌ ወረዳ ፍትህ ጽሕፈት ቤት ኃላፊ አቶ አብዮት በቀለ ዜጎች ያለምንም ክፍያና ቅድመ ሁኔታ ፍትህ ማግኘት እንዲችሉ ለማድረግ ከሶስቱም የፍትህ ተቋማት ጋር እየሰሩ መሆናቸውንም ተናግረዋል። ስንገባ 2017 መጨረሻ ላይ ያው የመልካም አስተዳደር እቅድ አቅደን በሴክተሩ ውስጥ የውስጥና የውጭ መልካም አስተዳደር ችግሮች በሚለው በሁለት ጎራ ለይተን ነው ወደ ተግባር ለመግባት የቻልነው። በዚህ አግባብ ምን ያህሎች ናቸው የተፈቱት፣ ምን ያህሎች ደግሞ ቀሩ የሚለውን ስንለይ እያንዳንዱ ሴክተር የሚፈጽመውን ወይም የሚተገብረው ተግባራቶችን መሰረት በማድረግ ነው።
ሴክተሮቹን ብቻ ሳይሆን የገጠር ቀበሌያቶች ጭምር ዜጎች እዛ ጋር በሚያገኙት አገልግሎት ምን ያህል ረክተዋል። ዋናው የመልካም አስተዳደር ችግሮች ተብሎ የተለያዩ ጉዳዮች ላይ ነው ትኩረት ያደረግነው። በእነዚህ ጉዳዮች ላይ ዜጎች ያለ ገንዘብ በነፃነት ፍትህን እንዲያገኙ ነው አላማችን ማለት ነው። በዚህ ላይ ከወረዳ ፖሊስ ጋር ከፍርድ ቤት ጋር ሶስቱም የፍትህ አካላት ጥምረት በመፍጠር እና የተገልጋዮቹን ምላሽ ደግሞ ባጠረ ጊዜ ውስጥ ሳይጉላሉ ፍትህን እንዲያገኙ የማድረግ ስራ ተሰርተዋል። የመልካም አስተዳደር ችግሮችን ከመፍታት ጋር ተያይዞ መልካም ጅማሮ ቢኖርም ሌሎች ሊሻሻሉ የሚገቡ ነገሮችም እንዳሉ በመድረኩ ተነስቷል ያሉት የይርጋ ጨፌ ወረዳ ዋና አስተዳዳሪ አቶ ዳዊት ቡኔ ተገልጋዮች በሚያገኙት አገልግሎት መርካት ይገባቸዋልም ሲሉ ተናግረዋል። የመልካም አስተዳደር ማለት ተገልጋዮች እርካታን አግኝቶ የፈለጉትን አገልግሎት አግኝቶ መመለስ ነው። ከዚህ አንጻር የተጀማመሩ መልካም ነገሮች እንዳሉ ከቤቱ ተነስተዋል። ሊሻሻሉም እና ሊስተካከሉ የሚገቡ ጉዳዮችን የተባሉትን ከቤቱ ተነስተው በጥሩ ሁኔታ የተግባባንበት ነው። ከዚህ አንጻር የሚመጡ ተገልጋዮች በቂ አገልግሎት አግኝተው እርካታ አግኝተው መመለስ እንዳለባቸው ያየንበት ነው። ከታች የሚመጡ የትኛውም ቅሬታዎች በጊዜና በሰዓት ቀልጣፋ አገልግሎት መሰጠት እንዳለበት ተግባብተን ተወያይተን የእቅዱ አካል ተደርጎ መሰራት እንዳለበት የተግባባንበትና ጥሩ መድረክ ነው ብዬ አስባለሁ። አንድ ተገልጋይ ወደ መስሪያ ቤት በመምጣት የሚያቀርበውን ጥያቄ በመቀበልና በማየት በእኛ አቅም የሚፈታ ከሆነ በቶሎ ምላሽ መስጠት የማይቻል ሆኖ ከተገኘ ደግሞ ተገልጋዩን ሳናጉላላ ጉዳዩን ለሚመለከተው ባለድርሻ አካል ማድረስ ወሳኝ ነው ያሉት የይርጋ ጨፌ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ የሆኑት ወይዘሮ ትዕግስት ያየ ናቸው። ለምሳሌ አንድ ባለ ጉዳይ ወደ ሴክተራችን ወይ ደግሞ በጽህፈት ቤታችን ከመጣ የመጣበትን ሁኔታ ለይተን እኛ የምንፈታቸው ችግሮች ከሆነ እኛ ራሳችን በጊዜ መፍታት አለበት። ጊዜ በጣም ሳናረዝም ጊዜ ሰተን ያ ትኩረት ሰተን ያ ችግሮች ምንድነው የሚለው ነገር መፍታት አለብን። ከኛ በላይ ሆኖ ደግሞ ወደ ሌላ የሚሄድ ከሆነ ከባለ ድርሻ አካላት ጋር አገናኝተን ወደ የሚመለከተው አካል ማስተላለፍ አለብን። ሶስተኛ ደግሞ ሲመጡ ቤት ውስጥ ቁጭ ብለን እንግዳ መቀበል አለብን። ከጽህፈት ቤት ጀምሮ ባለሙያ እያንዳንዱ የራሱ ባለ ጉዳይ በእንክብካቤና ምላሽ መስጠት አለበት የሚለው ነገር ነው። ተመልካቾቻችን በመከታተል ላይ የምትገኙት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነው። ዜናዎቻችን እንደቀጠሉ ናቸው። ሀገሪቱ የጀመረችውን የለውጥ ጉዞ ለማስቀጠል የሴቶችን ተሳትፎና ተጠቃሚነት ማረጋገጥ እንደሚገባ ተገለጸ። ይህም የተገለጸው የደቡብ ኢትዮጵያ ክልላዊ መንግስት የዲላ ክላስተር ክልል ተቋማት የሴቶችን ቀን ማርች 8 በዓልን በዲላ ከተማ ባከበሩበት ወቅት ነው። ተጨማሪ አለን። በዓለማችን ለ115ኛ በሀገራችን ለ50ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀን ማርች 8 በዓል በደቡብ ኢትዮጵያ ክልል ዲላ ክላስተር ተቋማት በደማቅ ሁኔታ አክብረዋል። የዘንድሮው የሴቶች ቀን ማርች 8 የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል እየተከበረ እንደሚገኝ ይታወቃል። በዓለማችን ብሎም በሀገራችን የተለያዩ ተግዳሮቶችን በጽናት በማለፍ ትልልቅ ቦታዎች ላይ ተጽዕኖ መፍጠር የቻሉ በርካታ ሴቶች መኖራቸውን የገለጹት የክልሉ ግብርና ምርምር ኢንስቲትዩት ምክትል ዳይሬክተርና ፋይናንስና አስተዳደር ዘርፍ ኃላፊ ወይዘሮ ለምለም ከበደ የለውጡ መንግስት የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ በሰራው ስራ አበረታች ለውጥ እየታየ መሆኑን ጠቅሰዋል። የሴቶችን ተሳትፎ መንግስት 50% እንዲሆን እየሰራ ቢሆንም ነገር ግን በአሁኑ ወቅት በሁሉም ዘርፍ የሴቶች ተሳትፎ ከጊዜ ወደ ጊዜ እየቀነሰ መሆኑን አንስተው ይህን ለማሻሻል በትኩረት መሰራት እንዳለበት አሳስበዋል። የሴቶች ቀን ማርች 8 እንዲከበር ምክንያት የሆነው በአሜሪካ ምድር በሴቶች ላይ በተለያዩ ሁኔታዎች ይደርስ የነበረውን በደልና ጭቆና በመቃወም በ1909 ዓመተ ምህረት በተደረገው ሰልፍ መነሻ የመጣውን ለውጥ በማስመልከት መሆኑን የጠቀሱት የክልል ውሃና ኤነርጂ ምክትል ቢሮ ኃላፊና የፋይናንስ አስተዳደር ዘርፍ ኃላፊ ወይዘሮ ሙሉ ዋቆ ናቸው። አሁን ላይ እንደ ሀገራችን የሴቶችን ተጠቃሚነትና ተሳትፎን በተመለከተ ለውጥ እንዳለ በመግለጽ ሴቶች በተሰማሩበት ሁሉ በትጋት በመስራት የተሰጣቸውን እድል በአግባቡ መጠቀም እንደሚያስፈልግ ገልጸዋል። በአሁን ጊዜ መንግስት የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ በሰራው ጠንካራ ስራ 50% ሴቶች በፖለቲካውም ሆነ በተለያዩ ዘርፎች ተሳታፊ እንዲሆኑ መደረጉን የገለጹት የክልል ግብርና ቢሮ ሰራተኛና የቢሮው የሴቶች ዘርፍ ሰብሳቢ ወርቅነሽ ጓ ከትግበራው አንጻር በተለያዩ ሴክተሮች አሁንም ክፍተቶች መኖር
መኖራቸውን አንስተዋል። ሴቶች የሀገሪቱን ግማሽ የህዝብ ቁጥር የሚይዙ ከመሆኑም ጋር ተያይዞ በሁሉም ዘርፍ በማሳተፍ ሀገሪቷ ወደ ኢኮኖሚና ለውጥ ለምታደርገው እንቅስቃሴ ትልቅ ፋይዳ እንዳለው በመግለጽ ሴቶች ኃላፊነትን በብቃት ከመወጣት አንጻር ያላቸው ትጋት ከፍተኛ በመሆኑ በዘርፉ በትኩረት መሰራት እንዳለበት የመድረኩ ተሳታፊዎች ገልጸዋል። ከዚህ በፊት በነበሩት መንግስታትም ሆነ በማህበረሰቡ ውስጥ ሴቶች በፖለቲካ፣ በኢኮኖሚና በማህበራዊ ጉዳዮች ላይ የነበራቸው ተሳትፎ አናሳ እንደነበረ የተገለጸ ሲሆን አሁን ላይ መንግስት በሰጠው ትኩረት ሴቶች ከፌደራል መዋቅሮች ጀምሮ ተሳትፏቸው እየጨመረ መሆኑ ተገልጸዋል። የኢትዮጵያ ሀገር በቀል የኢኮኖሚ ሪፎርም ሀገሪቱን ተመራጭ የኢንቨስትመንት መዳረሻ አድርጓታል። በኢትዮጵያ ተግባራዊ የተደረገው ሀገር በቀል የኢኮኖሚ ሪፎርም ሀገሪቱን ምቹ የኢንቨስትመንት መዳረሻ ከማድረግ ባለፈ ኢኮኖሚያን ወደ ላቀ ደረጃ እያሸጋገረ መሆኑን የአኒሞል ፕሮዳክትስ ጀነራል ማናጀር ሬጂቭ ቫርማ ገለጹ። ዝርዝሩን ብሌን ተገነ እንደሚከተለው ታቀርበዋለች። በኢትዮጵያ ተግባራዊ የተደረገው ሀገር በቀል የኢኮኖሚ ሪፎርም ሀገሪቱ ምቹ የኢንቨስትመንት መዳረሻ ከማድረግ ባለፈ ኢኮኖሚያን ወደ ላቀ ደረጃ እያሸጋገረ መሆኑን የአኒሞል ፕሮዳክትስ ጀነራል ማናጀር ራጂቭ ሻርማን ገለጹ። ጀነራል ማናጀሩ ከኢዜአ ጋር ባደረጉት ቆይታ መንግስት የወሰዳቸው የማሻሻያ እርምጃዎች ለውጭ ባለሀብቶችም የፈጠረው ምቹ ሁኔታም አብራርተዋል። በኢትዮጵያ የተፈጠረው ምቹ የኢንቨስትመንት ሁኔታ ለህንድ ባለሀብቶች ሰፊ እድል መፍጠሩንም ጠቅሰዋል። በተለይ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ ያደረጉት ጉብኝት የሁለቱ ሀገራት የኢንዱስትሪ ኢንቨስትመንት ትብብር ወደ ላቀ ደረጃ አሸጋግሮታልን ብለዋል። ሀገሪቱ በሀገር በቀል የኢኮኖሚ ማሻሻያ ቀደም ሲል ለውጭ ባለሀብቶች ዝግ የነበሩ የንግድ መስኮች ክፍት ማድረጓ የኢንቨስትመንት አቅሟን በእጅጉ እንዳሳደገውም ለአብነት ጠቅሰዋል። ኢትዮጵያን ሳቢ የኢንቨስትመንት መዳረሻ ያደረጓት ምክንያቶች በርካታ መሆናቸውንም ጨምረውም ጠቅሰዋል። በዚህም በኢትዮጵያ የተገነቡ ያሉ ግዙፍ መሰረተ ልማቶች በተለይም በቅርቡ ግንባታውን የጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ለንግድ እንቅስቃሴ ተጨማሪ ምቹ ሁኔታ ፈጥሯልን ብለዋል። በሌላም የሀገር ውስጥ ገበያና ከፍተኛ የምርት አገልግሎት ፍላጎት መኖሩን ጠቁመው ለኢንቨስትመንት ስራ ዝግጁ የሆነ ሰፊ ወጣት የሰው ኃይል ሌላው የሀገሪቱ ትልቅ አቅም መሆኑንም አክለዋል። ባለሀብቶች ቪዛ፣ የስራ ፍቃድና ሌሎች አገልግሎቶችን በአንድ ማዕከል በተሳለጠ መልኩ እንዲያገኙ መደረጉን የመንግስት ቁርጠኝነት የሚያሳይ መሆኑንም ገልጸዋል። በውጭ ምንዛሬ በኩል የተወሰደው እርምጃ ጤናማ የገበያ ሁኔታ ከመፍጠር ኢንቨስተሮችን እኩል የውድድር ሜዳ እንዲያገኙና ተወዳዳሪ አቅም እንዲገነቡ ማስቻሉንም ተናግረዋል። በኢትዮጵያ ኢንቨስት በማድረግ ልምድ ያላቸው ነባር ባለሀብቶች የሀገሪቱን እምቅ አቅም ለዓለም አቀፍ ማህበረሰብ በማስተዋወቅ በኩል ትልቅ ሚና ሊጫወቱ እንደሚገባም ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዓለም ላይ በግዙፍነቷ ተወዳዳሪ የሌላት የአሜሪካዋ የጦር መርከብ በአሁኑ ወቅት በቀይ ባህር አካባቢ እንደምትገኝ ታውቋል። እስራኤል የኢራንን ግዙፍ የተፈጥሮ ጋዝ ማቀነባበሪያ ጣቢያ መምታቷ ተሰምቷል። ጥቃቱም በአሜሪካ ይሁንታ የተፈጸመ መሆኑም ተዘግቧል። ለዓለም አቀፍ ትንታኔ ደመላሽ ጉልማ። የዓለም ልዕለ ኃያሏ አሜሪካ በኢራን ላይ የከፈተችውን ጦርነት እጅግ አስፈሪና አስጊ ቢመስልም እንኳን አሁን ግን ወደ ማፈግፈጉ እየተጠጋች ነው እየተባለም የተለያዩ ሚዲያዎች እየዘገቡ ነው። የአሜሪካዋ ፎርድ የጦር መርከብ የተሰማራችበትን የኢራን ጦርነት ተልዕኮ ልታቋርጥ መሆኑ የተለያዩ ምልክቶች ታይቷል። ሮይተርስ እንደዘገበው ዩኤስኤስ ጄራልድ ፎርድ የአውሮፕላን ተሸካሚ መርከብ የጦር ተልዕኳን አቋርጣ ወደ ወደብ የምታመራው በደረሰባት የእሳት አደጋ ምክንያት እንደሆነም ታውቋል። በዓለም ላይ በግዙፍነቷ ተወዳዳሪ የሌላት የአሜሪካው የጦር መርከብ በአሁኑ ወቅት በቀይ ባህር አካባቢ እንደምትገኝም ታውቋል። መርከቧ ለጊዜው ግሪክ ወደሚገኘው የቀርጤስ ደሴት ሱዳቤይ ወደብ እንደምታመራም ስማቸውን ያልጠቀሱ ሁለት የአሜሪካ ባለስልጣናት ምን ዋቢ በማድረግ የተለያዩ ዘገባዎች እየወጡ ነው። አሜሪካና እስራኤል መራሹ ጦርነት ዛሬም በኢራን ላይ እያደረሱት ባለው ድብደባም የተለያዩ ባለስልጣኖችን እየገደሉ ነው። ፕሮፌሰር ሰኢድ ጀላሊ ጠንካራ አቋም በመራመድ የሚታወቁ እንደ ኒውክሌር ያሉ ቁልፍ ጉዳዮች ላይ እንኳን ለመደራደር ፍላጎት እንደሌላቸውና ሃርድ ላይነር እንደሆኑ የሚነገርላቸው ነበሩ። እስራኤል ግን የወጡበት የገቡበት ገብተው
ገብታም ገላቸዋለች። ኢራንም በቴል አቪቭ ላይ የምታዘንበውን የሚሳኤል ጥቃት አሁንም እንደቀጠለች ነው። እስራኤል የኢራንን ግዙፍ የተፈጥሮ ጋዝ ማቀነባበሪያ ጣቢያም እንደመታችም ተሰምቷል። ጥቃቱ በአሜሪካ ይሁንታ የተፈጸመ መሆኑን አክሲዮስ ዘግቧል። ይህን ተከትሎ ኢራን በመላው የመካከለኛ ምስራቅና በእስራኤል በሚገኙ የነዳጅ ማከማቻዎች ላይ ጥቃት እንደምትሰነዝር በሀገሪቱ የዜና አውታር በኩል በይፋ አስታውቃለች። በዚህ የተነሳም የነዳጅ ዋጋም በከፍተኛ ደረጃ እንደገና ሊጨምር ይችላል የሚል አሁንም ስጋት ተቀስቅሷል። ዩናይትድ ስቴትስ በሆርሙዝ የባህር ዳርቻ በሚገኙ የኢራን የምድር ውስጥ የሚሳኤል ጣቢያዎች ላይ 5000 ፓውንድ የሚመዝኑ ምሽግ ሰባሪ ቦምቦችን እንደጣለችም ተሰምቷል። ሲትኮም እንዳረጋገጠው በሰርጡ ውስጥ የንግድ መርከቦችን ስጋት ላይ የሚጥሉትን የኢራን የተመሸጉ ጸረ መርከብ ክሩዝ ሚሳኤል ጣቢያዎችን ለማውደም GBU 72 የተሰኙ የላቁ ዘልቆ ገብ ቦምቦችን ጥቅም ላይ አውላለች። 5000 ፓውንድ የሚመዝኑ እነዚህ በከፍተኛ ጥንቃቄ የሚመሩ አውዳሚ መሳሪያዎችን ኢራን ማንም አይደርስባቸውም ብላም በባህር ዳርቻ አለቶች ውስጥ በጥልቅ የቀበረቻቸውን ኢላማዎች ሰንጥቀው እንዲገቡ ተደርገው የተሰሩ ናቸው። እነዚህ ጣቢያዎች በጠባቡ የባህር መስመር ውስጥ ግዙፍ የነዳጅ ጫኝ መርከቦችን ሊያሰጥሙ የሚችሉ ሚሳኤሎች የተከማቹባቸው የነበሩ ናቸው። ፔንታጎን በኢራን የባህር ዳርቻ ላይ የሚገኙትን እያንዳንዱን ማስወንጨፊያ፣ ባትሪና የተመሸገ ምሽግ በስርዓት በማስወገድ ቴሄራን በሆርሙዝ ላይ ያላትን ቁጥጥር ለማክሸፍ እየሰራ እንደሚገኝም ሲትኮም፣ ኒውዮርክ ፖስት እና የተለያዩ ሚዲያዎች እየዘገቡ ነው። የተወደዳችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ለ1447ኛው የኢድ አልፈጥር በዓል እንኳን አደረሳችሁ መልእክት አስተላለፉ። አገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግሮችንና ከተገልጋዩ የሚነሱ ቅሬታዎችን ለመፍታት በትኩረት ሊሰራ እንደሚገባ ተገለጸ። የኢትዮጵያ ሀገር በቀል የኢኮኖሚ ሪፎርም ሀገሪቱን ተመራጭ የኢንቨስትመንት መዳረሻ አድርጓታል ተባለ። የተከበራችሁ ተመልካቾቻችን በመከታተል ላይ የነበራችሁት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቻችንን አበቃን። ዜናዎቹን በመምራት አብሬያችሁ ቆየሁት ይስሐቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን። ሰላም።